ይሄንን ማለዳ በዚህ መልኩ እንድንጀምረው የፈቀደልን ጌታ ስሙ የተባረከ ይሁን። ትልቅ እድል ነው በእግዚአብሔር ቃል ዙሪያ መገኘት። እግዚአብሔር አምላክ የተባረከ ይሁን። ዛሬ እንግዲህ ትምህርታችንን እንቀጥላለን። እግዚአብሔር እየረዳን 18ኛው ክፍል ላይ ደርሰናል። ጌታ መልካም ነው። በመልካምነቱ እያገዘን እየረዳን እያስተማርን እዚህ ደርሰናል። ስለዚህ አሁንም እግዚአብሔር በመካከላችን የወደደውን እንዲያደርግ ጊዜውን ለእግዚአብሔር እና ለእግዚአብሔር መንፈስ አሳልፈን በመስጠት እንጀምራለን። ሁላችንም እንጸልያለን። እንጸልይ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግናለን። እግዚአብሔር ሆይ ደግሞ ወደህና ፈቅደህ ዳግም እግዚአብሔር ሆይ እድልን ሰጥተህን በፊትህ መሆን እንድንችል ስለረዳህ እናመሰግናለን። እግዚአብሔር የዘላለም አምላክ ቃልህን እንድትገልጥልን፣ እንድታስተምረን፣ ፈቃድህን እንድታስታውቀን እግዚአብሔር ሆይ አቤቱ እግዚአብሔር የዘላለም አምላክ የሄድ ኖሌጅ ብቻ እንዳይሆን ጌታ እግዚአብሔር ሆይ ነገር ግን እግዚአብሔር ሆይ ከዛ ባለፈ በህይወት የሚተገበር እግዚአብሔር ሆይ የምንኖርበትን የምናፈራበትን ነገር በመካከላችን እንድታደርግ እኔ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ወገኖቼም እኔም በያለንበት ሆነን ያንተን ሐሳብና ፈቃድ ለመስማት በፊትህ አለን። ይህን እንዳይሆን የሚወድ እግዚአብሔር ሆይ ማንኛውም የክፋት አሰራር በስምህ ጉልበት የተመታ ይሁን። ሐሳብና ፈቃዱ ሁሉ በጌታ በኢየሱስ ክርስቶስ ስም የተበላሸ ይሁን። እግዚአብሔር ሆይ እናመሰግናለን። በዚህ ማለዳ ደግሞ በተለያየ ስፍራ ስምህ በሚጠራበት ሁሉ የሚካሄደውን ያንተን አገልግሎት እንድትባርክ፣ የሚያገለግሉ የተባረኩ እንዲሆኑ እግዚአብሔር ሆይ ጊዜው ሁሉ የተባረከ እንዲሆን እኔ በጌታ በኢየሱስ ስም ጸልያለሁ። ስለ ሁሉ ነገር ተመስገን። በአንድ ልጅ በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ጌታ መልካም ነው። እየረዳን እንግዲህ ዛሬ እዚህ ደርሰናል። ክፍል 17ን ላስት ዊክ ራስህን አስለምድ በሚል ሐሳብ ተነጋግረን ነበረ። ዛሬ ደግሞ ክፍል 18 ነው የሚሆነው እና ክፍል 18ን እናጠናለን ማለት ነው አብረን። የእግዚአብሔርን ቃል በዛ ክፍል ላይ ያለውን በማንበብ ጀምራለሁ። የንባብ ክፍላችን የሚሆነው አንደኛ ጢሞቴዎስ 4:12-16 ነው። እንደዚህ ይላል: ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማር ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘወትር። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። ክብር ለእግዚአብሔር ይሁን። እንግዲህ ሐዋርያው ጳውሎስ ነው ለጢሞቴዎስ የሚጽፍለት። ጢሞቴዎስ መንፈሳዊ ልጁ ነው፣ እያሳደገው ያለ፣ በአገልግሎት ያሰማራው፣ በጣም ኮች የሚያደርገው፣ በጣም ቀርቦ በቅርበት እንደ መንፈሳዊ አባት እየመራው ያለ ወጣት ነው። በኤፌሶን ቤተክርስቲያን እያገለገለ ያለ ወጣት ነው፣ መጋቢ ነው እና ለሱ እየመከረው ያለ ምክር ነው የምንመለከተው። እና የመጽሐፉ ሙሉ ሐሳብ እግዚአብሔርን በመምሰል ላይ የሚያተኩር ነው። በቤተክርስቲያን ውስጥ የተፈጠሩ ችግሮች አሉ። ከዚህ በፊት እንዳነሳናቸው ያስተምህሮ ችግሮች፣ በጣም የተለያዩ ችግሮች አሉ። ጳውሎስ ለሰማው ሁሉ ለደረሰው ሪፖርት ሁሉ በቃ ኮሩ ያለው የቱጋ ነው ማለት ችግሩ መፍትሄ ያለው የቱጋ ነው፣ ስሩ መሰረቱ የቱጋ ነው የተበላሸው የሚለውን የደረሰበት ይመስላል። ያም ደግሞ ብሎ የሚያምነው ጳውሎስ እግዚአብሔርን መምሰል የሚለው ሐሳብ በመካከል ስለደበዘዘ ነው እና እሱ ላይ ትኩረት ስላልተደረገ ነው። አሁን በመካከል ያለው ሁሉ ነገር እየሆነ ያለው የዛ ነጸብራቅ ነው ብሎ ጳውሎስ ከዚህ የተነሳ ለዚህ ለመንፈሳዊ ልጁ የተለያዩ ምክሮችን፣ ለዚያች ቤተክርስቲያን የተለያዩ ምክሮችንና ሊከተሏቸው ሊያደርጓቸው የሚገቡ ነገሮችን ሲነግራቸው ነው የምንመለከተው። በዚህ ማለዳም ጳውሎስ ለጢሞቴዎስ ቀጥታ ለሱ የሆነ አይነት መልእክትን ሲነግረው ነው የምንመለከተው።
ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው እና ደግሞ ለትምህርትና ለራስ ተጠንቀቅ ራስን እግዚአብሔርን ለመምሰል ራስን አስለምድ እያለ ከዛ በኋላ ደግሞ ማደግህ በነገር ሁሉ እንዲገለጥ ይህንን አስብ ይህንንም አዝወትር እያለ ሲናገረው እንመለከታለን ማለት ነው። ዛሬ በዚህ ማለዳ መንፈሳዊ እድገት በነገር ሁሉ ይገለጥ በሚል ሐሳብ በነገር ሁሉ ይገለጥ በሚል ሐሳብ እንነጋገራለን ማለት ነው። እና እድገት ስለ መንፈሳዊ እድገት ማወቅ ያለብን ነገሮች አሉ። መቼም ክርስትና በመወለድ ይጀምራል፣ ግን በመወለድ ብቻ የሚያበቃ ህይወት አይደለም። የተወለደ ሁሉ ህይወት ያለው ነገር ሁሉ ያድጋል። ይሄ ፕሪንሲፕል ነው። ስለዚህ ክርስትና በዳግም ውልደት የተጀመረ ህይወት ቢሆንም በማደግ ደግሞ የሚቀጥል ህይወት ነው። ስለዚህ ለመወለዳችን ኤክሳይት እንደምንሆንና መወለዳችንን እንደ ዋና ነገር እንደምናይ ሁሉ ማደጋችንም በእግዚአብሔር ዘንድ እንደ ዋና ነገር ይታያል። መቼም የተወለዱ ህፃናት ልጆች ባያድጉ ለቤተሰብ ምን ያህል ስብራት እንደሆነ ሁላችንም እናውቃለን አይደለ? እና እግዚአብሔርም የተወለዱ ልጆች ሲያድጉለት ደስ ይለዋል። እግዚአብሔር አንድ ደስ የሚሰኘው በመወለዳችን ብቻ ሳይሆን በማደጋችንም ደስ ይለዋል። እና ዳግም የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይለናል። ስለዚህ መጽሐፍ ቅዱስ እንደተወለድን ይነግረናል። እና ዘር ነው፣ ከዘር ነው የተወለድነው። ያ ዘር ደግሞ የሚያድግ ነው እና እየበዛ እያደገ የሚሄድ እንደሆነ የእግዚአብሔር ቃል ይናገራል ማለት ነው። ስለዚህ እድገት ወሳኝ ነገር ነው። እድገት ወሳኝ ነገር ነው። በዳግም ልደት ከእግዚአብሔር በመወለዳችን የእግዚአብሔር ወራሾች ሆነናል አይደለ? የእግዚአብሔር ወራሾች ሆነናል። ግን የእግዚአብሔር ልጆች መሆናችን ያ መንፈሱ ከመንፈሳችን ይመሰክራል ይልና ሮሜ 8:16 ላይ ልጆች ከሆንን ደግሞ ወራሾች ነን ይለናል። ክብር ለእግዚአብሔር ይሁን። ስለዚህ መወለዳችን አንድ ያደረገን ነገር የእግዚአብሔር ወራሾች አድርጎናል ማለት ነው። የእግዚአብሔር ወራሾች አድርጎናል። ግን ልጅነት የወራሽነትን መብት ቢያረጋግጥልንም ማደግ ግን የውርሱን ተጠቃሚዎች ደግሞ ያደርገናል። መቼም ያላደገ ህፃን ልጅ በስሙ ብዙ አይነት ነገር ቢወርስም ከቤተሰቦቹ ቢያገኝም በሱ ስም ቢዘዋወርለትም ነገር ግን ህፃን እስከሆነ ድረስ ምንም ሊያደርገው አይችልም። በስሙ ብቻ ነው ሊቀመጥ የሚችለው። ታውቃላችሁ አይደል? ለምሳሌ በጣም የ5 ዓመት ልጅ የሆነ ህፃን በስሙ ቤተሰቦቹ መኪኖችን፣ ቤቶችን፣ የተለያዩ ንብረቶችን በስሙ ቢያደርጉለት እና ወራሽ ቢሆን በልጅነት መብቱ ወራሽ ሆኗል። ግን ስላላደገ ግን ያንን መብት ግን ተጠቃሚ ግን አይደለም። እና አንዱ መንፈሳዊ እድገት የሚያደርገን ነገር በመንፈሳዊው ዓለም ያለንን ድርሻ ወይም ደግሞ ያለንን የወራሽነት መብት እንድንጠቀም ወይም ደግሞ በእግዚአብሔር መንግስት ውስጥ ባለን ማንነት ያገኘነውን ነገር ተጠቃሚዎች እንድንሆን ያደርገናል ማለት ነው። ክብር ለእግዚአብሔር ይሁን። እና ስለዚህ እድገት የሚያስፈልገው መወለድ ጥሩ ሆኖ እንዳለ ግን ደግሞ እድገት ደግሞ ወሳኝ ነገር ነው አይደለ? በገላትያ መጽሐፍ ላይ ምን ይላል? ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ባሪያ አይደለም፣ ነገር ግን አባቱ እስከቀጠረለት ድረስ ከጠባቂዎችና ከመጋቢዎች በታች ነው እያለ ይናገራል። ምን ማለት ነው? ያላደገ ልጅ ሁል ጊዜ ልጅም ቢሆን እንኳን ሁል ጊዜ ካለማደጉ የተነሳ ከማን በታች ነው? ከጠባቂዎችና ከመጋቢዎች በታች ነው። እና ልጁ በደንብ ያለውን ነገር የቤተሰቡን ነገር የአባቱን ነገር በደንብ አክሰስ ማድረግ የሚችለው መጠቀም የሚችለው ሲያድግ ነው። ስለዚህ እድገትን ስንመለከት ወሳኝ ነገር ነው ማለት ነው። በክርስትና ዋና ወሳኝ ነገር ልንደራደርበት የማይገባ ወይም ደግሞ ኦፕሽን አድርገን ልናየው የማይገባ ነገር እንደሆነ እንመለከታለን። መንፈሳዊ እድገት ምንድን ነው? መንፈሳዊ እድገትን እኔ በሁለት መንገድ ለመተርጎም ሞክሬያለሁ። መንፈሳዊ እድገት የክርስቶስን መልክ እስክንመስል ድረስ ዕለት ዕለት በመንፈስ ቅዱስ እርዳታና በሂደት እየተለወጠን የምንኖርበት ህይወት ነው። ይሄንን ለዚህ የሚረዳን ጥቅስ ያለው ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ነው። ጌታ መንፈስ ነው፣ የጌታ መንፈስ ባለበት በዚያ ያርነት አለ ይልና እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ክብር ለእግዚአብሔር ይሁን። ስለዚህ የመለወጥ ህይወት ነው፣ በሂደት የመለወጥ ህይወት ነው። በመንፈስ ቅዱስ እርዳታ ደግሞ የመለወጥ ህይወት ነው። ጌታ መንፈስ ነው። የጌታ መንፈስ ባለበት እኛ ሁላችን በዛ በማይከደን ፊት
የጌታን ክብር እያበለጨለጨን መሆን የምንችለው ወደ ጌታ ዘወር ባልን ጊዜ ይላልና የጌታ ደግሞ መንፈስ ነው ይላል። ስለዚህ የመንፈስ ቅዱስ እርዳታ በእድገት ውስጥ በመንፈሳዊ እድገት ውስጥ ይሄ ነው የሚባል አይደለም። ሌላው መንፈሳዊ እድገት ቀጣይነት ባለው መልኩ እግዚአብሔርን ማወቅና መውደድ እንዲሁም ሌሎችን በመውደድ ውስጥ ያለ የመንፈስ ፍሬዎች የመገለጥ ህይወት ነው። መንፈሳዊ እድገት ቀጣይነት ባለው መልኩ እግዚአብሔርን ማወቅና መውደድ እንዲሁም ሌሎችን በመውደድ ውስጥ ያለ የመንፈስ ፍሬዎች የመገለጥ ህይወት ነው። ክብር ለእግዚአብሔር ይሁን። ስለዚህ መንፈሳዊ እድገት ብለን ስናስብ ሁልጊዜ የምናስበው በዚህ አቅጣጫ ነው ማለት ነው እና መንፈሳዊ እድገት በጣም አስፈላጊና የማንደራደርበት ወይም ደግሞ መጽሐፍ ቅዱስ በጣም አስፈላጊ አድርጎ ከሚነግረን ነገሮች መካከል አንዱ ነው። ስለ መንፈሳዊ እድገት ማወቅ ያለብን ነገር ምንድነው? የመጀመሪያው ነገር መንፈሳዊ እድገት በዳግም ልደት ከተወለደ ሁሉ የሚጠበቅ አማራጭ ሳይሆን ግዴታ ነው። አሁን ቅድምም ብየዋለሁ። መንፈሳዊ እድገት ደግሞ እንደሚገለጥ መገለጫዎቹ የመንፈስ ፍሬዎች እንደሆኑ እንመለከታለን ማለት ነው። የጸጋ ስጦታዎች ሳይሆኑ የመንፈስ ፍሬ መገለጥ ነው መንፈሳዊ እድገት። አንዳንድ ጊዜ ሰዎች በእግዚአብሔር ጸጋ ተሞልተው የእግዚአብሔርን ነገር ሲያደርጉ በመንፈሳዊ ህይወታቸው አድገዋል ማለት አይደለም። እሱ የእግዚአብሔር የጸጋ ስጦታ በህይወታቸው እየሰራ ነው እንጂ ትክክለኛው መንፈሳዊ እድገት የመንፈስ ፍሬዎች በህይወት መገለጥ ነው። ስለዚህ ይሄ ዋና ነገር ነው፣ ሊሰመርበት የሚገባ ነገር ነው። ስለዚህ በገላትያ 5:22 ላይ ያሉት እነዛ የመንፈስ ፍሬ ተብለው የተባሉት ነገሮች በአንድ ሰው ህይወቱ ሲገለጡ ስናይ ነው ሰው አደገ ብለን የምንለው ማለት ነው። እናም የእግዚአብሔር ቃል እንደሚነግረን በኤፌሶን 4:12 ላይ በቤተ ክርስቲያን ውስጥ ለመንፈሳዊ እድገት የሚያበቁ የጸጋ ስጦታዎች ሁሉ እንደተሰጡ መጽሐፍ ቅዱስ ይነግረናል። እንዲያውም ዓላማቸው ሁሉ ይሄ ብቻ እንደሆነ ሰዎችን ማብቃት፣ ሰዎችን ወደዚያ መልክ ማምጣት እንደሆነ የእግዚአብሔር ቃል በኤፌሶን 4:12 ላይ ይነግረናል ማለት ነው። ሌላው ማወቅ ያለብን ነገር መንፈሳዊ እድገት የለውጥ ሂደት ነው፣ ትራንስፎርሜሽን ነው እንጂ ቅጽበታዊ ለውጥ አይደለም። አንዳንድ ጊዜ ስናድግ የምንለወጠው ለውጥ ቅጽበታዊ የሆነ ለውጥ አለ። እሱ አይደለም መንፈሳዊ እድገት። መንፈሳዊ እድገት ትራንስፎርሜሽን ነው። ሮሜ 12:2 ላይ ያለውን ሐሳብ ሁላችንም እናውቀዋለን ማለት ነው። ስለዚህ መንፈሳዊ እድገትን ስናስብ ሁልጊዜ ይህንን ነገር ማሰብ አለብን ማለት ነው። እነዚህ ነገሮች በጣም ኢምፖርታንቶች ናቸው። በእነዚህ ነገሮች ላይ ተመስርተን ነው ከዚህ በኋላ ያሉትን ነገሮች የምንነጋገረው ማለት ነው። ስለዚህ ጳውሎስ ምን እያለው ነው ለጢሞቴዎስ? ህይወት ከፑልፒት ጀርባ ይሁን ወይም ደግሞ ይቀጥል። ከቤተ ክርስቲያን ጀርባ ማለት ምን ማለት ነው? ከቤተ ክርስቲያን አዳራሽ ውጪ ህይወት ይቀጥል። መንፈሳዊ እድገት በነገር ሁሉ የተገለጠ ይሁን አይደል? መንፈሳዊ ነገራችንን የምናሳይበት ቦታዎች አሉ። እንደምታውቁት ሁላችንም ልክ መንፈሳዊ ነገራችንን የምናሳይበት የምናጸባርቅበት ቦታ አለና ግን መጽሐፍ ቅዱስ የሚያስተምረን ወይም ደግሞ ጳውሎስ በዚህ ክፍል ላይ ለጢሞቴዎስ ሊለው የሚፈልገው ነገር መንፈሳዊነትህ በነገር ሁሉ ይገለጥ የሚል ሐሳብ ሲነግረው እንመለከታለን። ስለዚህ ላይፍ ቢዮንድ ቸርች ኤንድ ቢዮንድ ዘ ፑልፒት አላረ ከምናገለግለው አገልግሎት ባለፈ ከቸርች ባለፈ ህይወት ነገ ከነገ ወዲያ ወደ ስራችን ስንሄድ በስራችን ቦታ በማህበረሰቡ መካከል ያለን ህይወት ምን አይነት ነው? ክርስቶስን ይገልጣል ወይ? ማደጋችንን ይናገራል ወይ? እና ጳውሎስ ማደግህ በነገር ሁሉ ይገለጥ ይለዋልና ጳውሎስ እንግዲህ ወጣት አገልጋይ እንደመሆኑ መጠንም ኮች እያደረገው ነው እና በነገር ሁሉ መገለጥ እንዳለበት መንፈሳዊ የአንድ ክልል ማንነት ብቻ ሳይሆን አላደለ በሄንበት ሁሉ የምንገልጠው ማንነት እንደሆነ ሲነግረው እንመለከታለን። አላደለ በአንድ ክልል ውስጥ መንፈሳዊነታችን በጣም ይታወቅና በሌላ ክልል ውስጥ ደግሞ ሌላ ማንነታችን ይንጸባረቃልና በእውነት እሷ እንዲህ ነች እሱ እንዲህ ነው የሚባል ማንነት ውስጥ እንገባለን ማለት ነው እና ጳውሎስ በነገር ሁሉ ይገለጥ ይለዋል። ይሄ በነገር ሁሉ ይገለጥ የሚለው በየትኛውም ጊዜ ውስጥ ይገለጥ ማለት ነው። በየትኛውም ስፍራ ላይ ይገለጥ ማለት ነው። በየትኛውም ሁኔታ መካከል ይገለጥ ማለት ነው። እግዚአብሔርን መምሰል ወይም መንፈሳዊነት በእነዚህ ሁሉ ነገሮች መካከል ይገለጥ
ሌላው በነገር ሁሉ ይገለጥ የሚለው ሐሳብ ምን ማለት ነው? ሁለንተናዊ እድገት ይሁን፣ ፕሮፖርሽናል የሆነ እድገት በሁለንተና የማደግ ነገር ይኑር አይደል? አንዳንድ ጊዜ አስተውላችኋል። አንዳንድ ልጆች ትክክለኛ ያልሆነ እድገት ሲያድጉ ወይ ጭንቅላታቸው በጣም ትልቅ ይሆናል ወይ ደግሞ ሌላ ፊዚካላቸው በጣም ያነሰ ይሆናል እና ለቤተሰብ ስብራት ነው የሚሆነው። ምክንያቱም ትክክለኛ እድገት ስላልሆነ። መጽሐፍ ቅዱስም ትክክለኛ እድገት፣ ፕሮፖርሽናል የሆነ እድገት፣ ሁለንተናዊ የሆነ እድገት እንድናድግ ይፈልጋል ማለት ነው እና የሚታይ እድገት ይሁን፣ ኤቪደንት የሆነ ፕሮግሬሲቭ የሆነ የሚታይ በሰዎች አይን ውስጥ የሚገባ ኖቲስ የሚደረግ እድገት ይሁን እያለው ነው እና ለሌሎች ምሳሌ የሚሆን እድገት ይሁን እያለው ሲነግረው እንመለከታለን ማለት ነው። መንፈሳዊ እድገት በነገር ሁሉ እንዲገለጥ ምን አድርግ ይለዋል ጳውሎስ። አሁን ዋናው ሐሳብ ላይ እየመጣን ነው። ጳውሎስ በነገር ሁሉ ይሄ ማደግ አለ አይደለ? መንፈሳዊነትህ እንዲገለጥ ወይም ክርስቶስን መምሰልህ፣ እግዚአብሔርን መምሰልህ በነገር ሁሉ እንዲገለጥ ምን አድርግ ነው የሚለው። ዛሬስ እንዴት ነው እግዚአብሔርን መምሰላችን የሚገለጠው? ወይም ደግሞ በህይወት ክርስቶስን መግለጥ የምንችለው እንዴት ነው? በምን አይነት መንገድ ነው ክርስቶስ በእኛ ህይወት የሚገለጠው? አለ አይደል? ክርስትና ዶርመንት አይደለም አለ አይደል? የኛ ብቻ አለ አይደል? ሸፋፍነን የምናስቀምጠው ህይወት አይደለም። እንደምታውቁት በማቴዎስ 5:14 ላይ የእግዚአብሔር ቃል ሲናገር በተራራ ላይ ያለች ከተማ ልትሰወር ከቶ አይቻላትም ይላል አይደለ? እና ስለዚህ የስውር አይነት ህይወት አይደለም ክርስትና፣ ግልጽ ህይወት ነው፣ የሚታይ ህይወት ነው። ከዚህ የተነሳ ነው ሰዎች እኛን አይተው ብዙ ጊዜ የሚናገሩት አንተ እንደዚህ እንደዛ ብለው ማለት የሚቀናቸው ለዛ ነው፣ የሚታይ ህይወት ስለሆነ ማለት ነው። እና ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ መንፈሳዊ እድገት በነገር ሁሉ እንዲገለጥ የመጀመሪያ አድርግ የሚለው ነገር በህይወት ምሳሌነት ላይ አተኩር ይለዋል። ክብር ለእግዚአብሔር ይሁን። በህይወት ምሳሌነት ላይ አተኩር፣ ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው ይለዋል። ክብር ለእግዚአብሔር ይሁን። የመጀመሪያ ጳውሎስ የሚነግረው ይሄ መንፈሳዊነት እንዲገለጥ፣ በነገር ሁሉ የተገለጠ እንዲሆን፣ ሰዎች ሁሉ የሚመለከቱት ማንነት እንዲሆን፣ ክርስቶስን የሚገልጥ ህይወት እንዲኖር ከፈለግ በህይወት ምሳሌነት ላይ አተኩር ይለዋል። ክብር ለእግዚአብሔር ይሁን። መቼም ለአንድ አገልጋይ ወሳኝ ነገር ካለ ይሄ ነገር ነው፣ በህይወት ምሳሌነት ላይ ማተኮር። እና ጳውሎስ በጢሞቴዎስ በኩል ለኤፌሶን ሰዎች እየነገራቸው ያለው ነገር ምንድነው? በህይወት ምሳሌነት ላይ አተኩሩ እያላቸው ነው አይደል? በጸጋ ስጦታ ላይ ሊገለጥ ባለ ህይወት ላይ ወይም ሊገለጥ ባለ ነገር ላይ እግዚአብሔር በሚያደርገው የእግዚአብሔር ድርሻ በሆነው ነገር ላይ ሳይሆን በእናንተ ድርሻ ላይ አተኩሩ። የእናንተ ድርሻ ምንድነው? እግዚአብሔርን እየመሰሉ ዕለት መሄድ ነው ይላል መጽሐፍ ቅዱስ ማለት ነው። ጳውሎስ በዚህ ክፍል ላይ ያንን እያለ ነው የምንመለከተው። ስለዚህ የኛ ድርሻ የሆነው ነገር ምንድነው? በህይወት በምሳሌነት ላይ ማተኮር ነው አይደል? ከዛ በኋላ ሌላው እግዚአብሔር በወደደ መልኩ በህይወታችን እየገለጠው የሚሄደው ነገር ነው። ብዙ ጊዜ ትኩረት የሚሰጠው በቤተክርስቲያን ውስጥ ወይም ደግሞ በአማኞች መካከል ስለ እግዚአብሔር ጸጋ መገለጥ ነው እንጂ በህይወት ምሳሌነት ላይ አይደለም። ቢሆን ዛሬ በህይወታችን ወይም ደግሞ ዛሬ በምድራችን ላይ ያለውን ነገር በዚህ መልኩ ባላየነው ነበር። ግን ትኩረት ያለው የእግዚአብሔር ጸጋ መገለጥ ላይ አይደል? አገልግሎት ላይ አይደል? የጸጋ ስጦታ ላይ ነው እንጂ የጸጋ ምንድነው የመንፈስ ፍሬ ላይ አይደለም። እና ስለዚህ ጳውሎስ እያለ ያለው በህይወት ምሳሌነት ላይ አተኩር፣ ይህንን እዘዝና አስተምር። ይሄ ያንተ ጉዳይ ብቻ ሳይሆን ለምታገለግላቸው ህዝብ፣ ለምታገለግላቸው ምዕመናን የምታስተምረው ነገር አንድ ነገር ቢኖር ምሳሌነት ያለው ህይወት እንዲኖራቸው ይሄንን አስተምር፣ ይሄንን እዘዝ ይለዋል ማለት ነው። ስለዚህ በህይወት ምሳሌነት ላይ አተኩር ይለውና የመጀመሪያው በህይወት ምሳሌነት ላይ ለማተኮር 5 ነገሮች ይነግረዋል። በህይወት ምሳሌነት ላይ ማተኮር ምን ማለት ነው? ምንድነው ብሎ ጳውሎስ ሲናገር ምን ይላል? የመጀመሪያው በቃል ምሳሌ ሁን ይለዋል። ምን በቃልና በኑሮ እያለ በፍቅርም በእምነትም እያለ የሚሄዱትን 5 ነገሮች ያነሳል። በቃል ምሳሌ ሁን፣ በቃልና በኑሮ ምሳሌ ሁን፣ በንግግርህ ምሳሌ ሁን። ሰው መቼም አፉን ሲከፍትና ሲናገር ህይወቱ ምን ያህል ማን እንደሆነ የማወቅ እድል ይኖረናል፣ ይሰጠናል። እና
ሰዎች በሚናገሩት ነገር ማንነታቸው ይታወቃል። የህይወታቸው ማንነት የቆሙለት ሐሳብ የሚኖሩለትና የሚሞቱለት ነገር ምን እንደሆነ ሰዎች ሲናገሩ ይታወቃሉ። እና ሰዎችን ለማወቅ ማውራት ወይም ደግሞ ማናገር ዋና ነገር ነውና ጳውሎስ ምን ይለዋል? በቃልህ ምን በል? በምሳሌነት ህይወት ተመላለስ። በቃልህ ስለምትናገረው ነገር ተጠንቀቅ። የምትናገረው ነገር አንተ ጋር ብቻ ያለ ጉዳይ ሳይሆን ክርስቶስን በህይወት መግለጥ የሚችል ነገር ነው። ስለዚህ ስለምትናገረው ነገር በጣም ጥንቃቄ አድርግ ይለዋልና ለዛዎቹ ለኤፌሶን ቤተክርስቲያን በጻፈላቸው መልእክት ላይ ጳውሎስ በኤፌሶን 4:29 ላይ ንግግራችሁ የሚያንጽ ወይም የሚያበረታታ ይሁን ይላቸዋል። ስለዚህ ወገኖቼ ስለምንናገረው ነገር ካፋችን ስለሚወጣው ነገር መጠንቀቅ ወገኖቼ ኤዲት የሆነ ነገር አለ አይደል? ትክክለኛ የሆነ ነገር በእግዚአብሔር ፊት ተቀባይነት ያለው ነገር ሰዎችን የሚያንጽ ነገር በእውነትና በፍቅር መነጋገርን ጳውሎስ ሲናገር እንመለከታለን በኤፌሶን 4:25 ላይ እና ጥበብ የሞላውን ንግግር መናገር እንዳለብን የቃላትን ኃይል ባገናዘበ ቁጥብነት መነጋገር እንዳለብን የእግዚአብሔር ቃል ይነግረናል ማለት ነው። በያዕቆብ መጽሐፍ ላይ ስለ አንደበት ያለውን ቃል ታስታውሱታላችሁ አይደለ? አንደበት እንዴት ከባድ እንደሆነ የፍጥረትን ሩጫ ያቃጥላል ይላል በዛ ክፍል ላይ እና ስለ አንደበታችን ስለምንናገረው ነገር ልናስብ ይገባል ወገኖቼ። አላደለ ጊዜ አንዳንድ ጊዜ ሰዎች ምን ይላሉ? ሁለት ጊዜ ያስብ አንድ ጊዜ ተናገር ይላሉ። ምክንያቱም የምንናገረው ነገር በሰዎች ህይወት ወገኖቼ ሰዎችን የማንሳትም የመጣልም ኃይል አለው የምንናገረው ነገር እና ደግሞ ህይወትም ሞትም ያለው በአንደበት ላይ እንደሆነ የእግዚአብሔር ቃል ይናገራል። ስለምንናገረው ነገር ከሌሎች ጋር ስላለን ግንኙነት በቃላችን ስለምንለው ነገር በጣም ጥንቃቄ ልናደርግ ያስፈልጋል ወገኖቼ። ዛሬ እስቲ ስለ ንግግራችን እናስብ፣ ስለ ቃላቶቻችን እናስብ። በህይወታችን እስቲ ምን ያህል ሰዎች በእኛ ንግግር ከኛ አንደበት በሚወጣው ነገር ተባረኩ? ምን ያህል ሰዎች እግዚአብሔርን በእኛ አንደበት ከወጣው ነገር የተነሳ አመሰገኑ? ምን ያህል ሰዎች ወደ እግዚአብሔር ቀረቡ የሚለውን እንመልስ እስቲ። አሁን አንዳንድ ጊዜ ወገኖቼ ሰዎች በሰው ተጎድተው ከቤተክርስቲያን የሚቀሩት በሌላ ጉዳይ አይደለም፣ በአንደበት ነው፣ በተባለ ነገር ነው፣ በተነገረ ነገር ነው። ከዚህ የተነሳ ሰዎች ወደ እግዚአብሔር ከመቅረብ ይልቅ ከእግዚአብሔር መራቅ ወገኖቼ ያንን ክርስቶስን በቃላችን ስላልገለጥ ነው ማለት ነው። ስለዚህ watch in your speech ይለዋል። በአነጋገርህ እግዚአብሔርን መምሰል ዋናነት ይሁን ወይም ደግሞ በአነጋገርህ በህይወት ምሳሌነት ላይ ልታተኩርም የሚገባው ያንን ስታደርግ በቃልህ እንደሆን ነው እያለ ጳውሎስ ሲነግረው እንመለከታለን። ስለዚህ ወገኖቼ ቃሎቻችን በጣም ኃይል አላቸው። የምንናገረው ነገር ሰውን የማንሳት ሰውን የመጣል ነገር አለው። not only that ወገኖቼ የምንናገረው ነገር በእኛ ህይወት ላይ ኢምፓክት አለው። የምንናገረው ነን የምንሆነው ምክንያቱም የምናስበው ነው በአፋችን የሚወጣው። የምናስበው ደግሞ ያ ነገር ደግሞ ማንነታችን ነው። ስለዚህ ስለምንናገረው ነገር ስለ አንደበታችን በጣም ኬርፉል መሆን አለብን ወገኖቼ። ስንት ሰዎች ናቸው በእኛ ተጎድተው ከቤተክርስቲያን የቀሩ፣ በቃላቶቻችን ተሰናክለው ከቤተክርስቲያን የቀሩ፣ በጣም ሲምፕል በሚመስሉ ግን ሰውን በሚጎዱ ታውቃላችሁ አይደለ? ሰዎች ምን ይላሉ አላደል? የቃላት ኃይል በጣም ከባድ ነው። በባልና ሚስት መካከል አላደል በስሜታዊነት የተደረገ የተጠራ ስም ወይም ደግሞ የሰደባት ስድብ ከአንደበት የወጣ ነገር ለብዙ ዘመን የመሻገር አቅም አለው ወገኖቼ። ሰዎችን ህርት ያደርጋል። ሰዎችን ማንነት የሰዎችን ሩጫ የማቃጠል ጉልበት አለው ወገኖቼ ከአንደበታችን የሚወጣው ነገር። ስለዚህ ከአንደበት ለሚወጣ ነገር ጥንቃቄ አድርግ። ጳውሎስ በቃልህ ምሳሌ ሁን ይለዋል። ክብር ለእግዚአብሔር ይሁን ወገኖቼ። ምሳሌ የምንሆነው በንግግራችን ነው። አንዱ በንግግራችን ነው። ለሰዎች ባለን ምልከታ የሰዎች ምልከታ የሚወጣው ከአንደበታችን ነው። ለሰዎች ብለን ያለን አስተሳሰብ የምናንጸባርቀው በምንናገረው ነገር ነው። ሰዎችን የሚያንጽ ንግግርን ተነጋገሩ ይለናል። በእውነትና በፍቅር ተነጋገሩ፣ ጥበብ በተሞላው መንገድ ተነጋገሩ፣ የቃላትን ኃይል ባገናዘበና ቁጥብነት በተሞላው መንገድ ተነጋገሩ ይላል እግዚአብሔር ቃል። ስለዚህ ወገኖቼ ንግግራችን በጨው እንደተቀመመ ሊሆን ይገባል።
ይገባል። እግዚአብሔርን መምሰል ብለን ስናስብ በህይወት ምሳሌ መሆን ብለን ስናስብ አንዱ ቁልፉ ቦታ አንደበታችን ላይ ነው ያለው። አንደበታችን ላይ ነው ያለው። ወገኖቼ ዛሬ የሰዎችን ህይወት ማብራትም ማጥፋትም ትችላላችሁ በቃላችሁ። አላደል ትንሽ ነገር ይበቃል በጣም አላደል እናንተ ሲምፕል መስሏችሁ ወይም ደግሞ ሳታውቁ ወይም ደግሞ ኢንቴንሽናልም ተሆኖ የተባለ ግን ትንሽ ነገር የሰውን ህይወት ማደስም ማበላሸትም ይችላል። ስለዚህ ስለምንናገረው ነገር በጣም እንጠንቀቅ ወገኖቼ። እግዚአብሔር አምላክ የተባረከ ይሁንና ጳውሎስ ለጢሞቴዎስ ለሚወደው አገልጋይ ለዛ አላል ለያንግ ፓስተር የሚነግረው ነገር በቃልህ ምሳሌ ይሁን ይለዋልና በቃልህ ምሳሌ ይሁን እና በቃልህ ብቻ ደግሞ አይደለም በኑሮህ ምሳሌ ይሁን። በምትኖረው በምትመራው በህይወት በዘይቤክ ምሳሌ ይሁን። አላል ስትወጣና ስትገባ በምታደርገው ነገር ሰዎች ያዩሃል አይደል? መጋቢነት የፑልፒት አገልግሎት ብቻ አይደለም። ምን ማለት ነው? ስብከት ብቻ አይደለም። ከስብከት ባለፈ ከዝማሬ ባለፈ ከምታደርገው ነገር ባለፈ ሰዎች አንተን ይመለከታሉና በኑሮ ምን ምሳሌ ሁን ይለዋልና ምሳሌ ሁን ይለዋል ማለት ነው። እና ይሄ ምሳሌ ሁን የሚለው ሐሳብ ቅድስና የተሞላው ኑሮ ኑር የሚለውን ሐሳብ ነው። ኢንኮንዳክት የሚለው ይሄ የግሪኩ ቃል ስንመለከተው ቅድስና የተሞላውን ህይወት ኑር የሚል ሐሳብ እንዳለው እንመለከታለን። ስለዚህ በኑሮ ምሳሌ ይሁን። ስለሚመለከቱ ስለመልካም ስራችሁ ክፉ እንደምታደርጉ በዚህ የእናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን ይላል የእግዚአብሔር ቃል በአንደኛ ጴጥሮስ ምዕራፍ 2 ቁጥር 12 ላይ። ስለዚህ ለውጥ የተለወጠ ህይወት ይኑር፣ በሰዎች የሚታይ ህይወት ይኑር። ትላንትና የነበረ ማንነት ዛሬ ከቀጠለ እሱ አጠያያቂ ነው አይደል? ከክርስቶስ ጋር ነኝ ተብሎ ክርስቶስን የማያንጸባርቅ ህይወት እየተመራ ከሆነ እሱ ጥያቄ ውስጥ ያለ ህይወት ነው። ወይም ደግሞ ለመዳኑ ራሱ እርግጠኝነት አንዱ ወገኖቼ የህይወት ትራንስፎርሜሽን ነው፣ የህይወት ለውጥ ነው። እያደጉ መሄድ ነው፣ እየተለወጡ መሄድ ነው። ትላንት ሰዎች እኛን ባዩን በማንነት ዛሬ ደግሞ የማያዩን ሰዎች ሆነን መገኘት ነው። ስለዚህ በኑሮ ምሳሌ ይሁን ይለዋል። በኑሮ ምሳሌ ይሁን። ለውጥ ተኮር ህይወት ይኑር። ትራንስፎርሜሽን ላይ እንደሆንክ እየተለወጥክ ዕለት ዕለት እየተለወጥክ የምትሄድ ሰው እንደሆንክ በማወቅ በዚህ አይነት ህይወትህ ይህንን እንዲያተኩር እያለ ጳውሎስ ይነግረዋልና ታማኝነት፣ ኢንቴግሪቲ ያለው ህይወት፣ ወጥነት ያለው ህይወት፣ ኮንሲስተንሲ የሆነ ህይወት አላደል አንድ አይነት ሁሉ ጊዜ ትላንትና የሆነ አይነት ህይወት የሚያንጸባርቅ ዛሬ ሌላ ነገ ደግሞ ሌላ የሆነ ህይወት ሳይሆን ኮንሲስተንሲ ያለው ህይወት ይኑር። በኑሮ በመካከል በመታገለግላቸው መካከል በኑሮ ምሳሌ ሁን ይለዋል። ክብር ለእግዚአብሔር ይሁን። ህይወት በምሳሌነት እንዲቀጥል ካስፈለገ በቃላችን ስለምንናገረው ማሰብ አለብን፣ ስለምንኖረው ህይወት ማሰብ አለብን። ሶስተኛ ጳውሎስ በዚህ ክፍል ላይ የሚያነሳው በህይወት ምሳሌነት ከመኖር ጋራ በፍቅር ተመላለስ ይለዋል። በፍቅር ተመላለስ ይለዋል ነው። እንደምታውቁት ጳውሎስ ለጢሞቴዎስ እንግዲህ ጢሞቴዎስ ያንግ አገልጋይ ነው። በቤተክርስቲያኒቷ ውስጥ ብዙ መከፋፈል አለ፣ ብዙ ቁርሾ፣ ብዙ መነካካት ይኖራል። እንደምታውቁት አላደል በህብረት ሲገለገል የህብረት አገልግሎት በጣም ከባድ አገልግሎት ነው። ሰዎችን መድረስ ሰዎችን ማገልገል በጣም አስቸጋሪ ነገር ነው። በዛ መካከል የሚፈጠር ነገር አለ፣ አለመግባባቶች ይፈጠራሉ። ነገር ግን ጳውሎስ ለጢሞቴዎስ የሚመክረው ምክር ምንድነው? በፍቅር ተመላለስ ይለዋል። በፍቅር ተመላለስ። ወገኖቼ ኢየሱስ ክርስቶስን በህይወታችን እየገለጥን የምንሄደው በቃላችን ነው፣ በኑሯችን ነው፣ በፍቅር በመመላለሳችን ነው። አላደል ፍቅር ተኮር ያልሆነ ህይወት ሰዎችን ከዚህ ተነስተን ማየት የማንችልበት ህይወት እየመራን ከሆነ ወገኖቼ ክርስቶስን ማወቅ ወይም ደግሞ እግዚአብሔርን መምሰል የሚለው ሐሳብ ከኛ ህይወት የራቀ ይሆናል። ስለዚህ በፍቅር እንድንመላለስ የእግዚአብሔር ቃል ይነግረናል። በዚህ የኔ መሆናችሁ ይታወቃል ያለን ጌታችን ኢየሱስ ክርስቶስ በፍቅር ነው አይደል? በጸጋ ስጦታችን በመናደርጋቸው አክቲቪቲዎች አይደለም። የኢየሱስ ክርስቶስ መሆናችን የሚታወቀው የኢየሱስ መሆናችን የሚታወቀው በፍቅር ነው። ወገኖቼ በፍቅር መመላለስ
አለ አይደለ ኢንቴንሽናል ሆነን የምናደርገው ነገር ነው እንጂ አውቶማቲካሊ የሆነ ነገር አይደለም። ፍቅርን ተከታተሉት ይላል አለ አይደል ኢንቴንሽናል ሆኖ መከታተልን የሚፈልግ ነገር ነው። በፍቅር ነገሮችን ለማድረግ መወሰንን የሚጠይቅ ነገር ነው። አሁን ብዙ ጊዜ ፍቅር አለ አይደል እንዴት ነው አውቶማቲካሊ የሆነ በህይወታችን የሚገለጥ ነገር ነው የሚመስለን አይደለም። አውቀን ራሳችን ላይ እየሰራን ኢንቴንሽናል እየሆንን የምንሄድበት ጉዳይ ነውና በፍቅር ተመላለስ ይላል። እና በፍቅር መመላለስ ውስጥ ራስን መካድ አለ። ወጪም ጌታችን ኢየሱስ ክርስቶስ እኛን ወደደን ስንል እየወደደን ግን ራሱን አሳልፎ በመስጠቱ ነው አይደል? በክርስቶስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ይሁን የሚለው የፊልጵስዩስ 2 ሐሳብ ላይ ሄዳችሁ ስትመለከቱ እሱ እኮ ከእግዚአብሔር ጋር መቀማትን እንደሚቆጠር አልቆጠረውም የሚለው ሐሳብ ሄዳችሁ ስትመለከቱ መቁጠር የሚችለው ነገር ነበረ ግን ተወ ነው የሚለው። ራሱን ካደ ነው፣ ባዶ አደረገ ነው የሚለው። ወገኖቼ ፍቅር ማለት ኢንቴንሽናል ነው። እየታወቀ ነው መብት የሚለቀቀው፣ እየታወቀ ነው ነገሮች የሚተውት እንጂ አላደል የሆነ የራሳችንን መብት እያስከበርን የራሳችንንም ነገሮች እያደረግን እኔነታችንን እያስተናገድን አት ሴም ታይም በፍቅር መመላለስ አንችልም። እና ሌላው ፍቅር ውስጥ ያለው ይቅር ማለት ነው። ጌታችን ኢየሱስ ክርስቶስ እኛን ወደደ ስንል ይቅራልን እያለን ነው። ስለዚህ በይቅርታ ውስጥ ነው አንዱ ፍቅር ያለው። እና ጳውሎስ ስለዚህ ለሚወደው አገልጋይ የሚነግረው ነገር በፍቅር ተመላለስ ሲለው ይቅር በል እያለው ነው። ራስን በመካድ ክርስቶስን በመከተል ተመላለስ እያለው ነው። ከእንደገና ይቅር በማለት ተመላለስ እያለው ነው። ወገኖች እግዚአብሔር ይርዳን። እነዚህ የህይወት ፕሪንሲፕሎች በጣም ዋና ነገሮች ናቸው። ክርስቶስን እየመሰልን ለመሄድ ካሰብን ከፈለግን ጥማታችንና ናፍቆታችን ይሄ ከሆነ ከዚህ ወጥተን ከዚህ ተለያይተን ክርስቶስን መምሰል የሚባል ነገር የለም። ኢንቴንሽናል በሆነ መንገድ ፍቅርን መለማመድ አለብን። ወገኖቼ ሰዎችን እያወቃችሁ ውደዷቸው፣ ማንነታቸውን እያወቃችሁ ውደዷቸው፣ ጉድለታቸውን እያወቃችሁ ውደዷቸው። ወገኖቼ አንዳንድ ጊዜ ጉድለታቸውን ስናውቅ ሰዎችን ለመጥላት ምክንያት ያገኘን ይመስለናል። መጽሐፍ ቅዱስ ግን እንደዛ አስተምረንም። እኛን ክርስቶስ ከነጉድለታችን የተቀበለን የሰዎችን ጉድለት ስናይ ለሰዎች ልንራራላቸው ልናዝንላቸው በጎደላቸው ነገር እንዲያውም እኛ አሳቢዎችና ለነሱ ሩሮች ልንሆን ነው የሚገባው እንጂ አላደል የማጥቂያ መንገዳችን ሊሆን አይገባም። አላል በጉድለታቸው ባነሱበት ነገር አላል ከነሱ ልንርቅያ ምክንያታችን ሊሆን አይገባም። ምክንያቱም ክርስቶስ እኛን በጎደለን ነገር አልናቀንም። አንድም ሚስብ ነገር በሌለን ጊዜ ክርስቶስ ህይወቱን ስለኛ ሰጥቶናል። ስለዚህ በፍቅር ተመላለሱ ይለናል እና ጳውሎስ በፍቅር ምሳሌ ሆን ይለዋል። በፍቅር ምሳሌ ሆን። ሌላው በእምነት ምሳሌ ሆን። በእምነት ውስጥ ምሳሌ ሆን። በእምነታችን ምሳሌ መሆን በክርስትናችን ዋና ነገር ነው። ምክንያቱም ይሄ በእምነት የሚለው ነገር እምነት ሁሉ ጊዜ የሚመነጨው ከትምህርት ነው አላለ? መስማት ከእግዚአብሔር እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል እግዚአብሔር ቃል። ስለዚህ ምንጩ የእምነታችን ምንጭ የት ነው? የሰማነው የተማርነው ነገር ነው። ከዛ ነገር ላይ ነው አላል እምነታችን የሚቀዳው አላል? እግዚአብሔር ሉዓላዊ ነው ብለን ስናስብ ወይም ደግሞ ስናምን ያመንነው ያ ሉዓላዊነቱን የሚያስረግጥልን ትምህርት ስላለን ነው። ስለዚህ በእምነት ምሳሌ ሁን ይለዋልና በእምነት ምሳሌ እንዳይሆን የሚያደርጉት በቤተክርስቲያኒቱ ውስጥ የነበሩ ሐሰተኛ አስተምህሮቶች አሉ አይደል? እምነት የሚሸረሽሩ ወይም ደግሞ ከተነሳው ተግዳሮት የተነሳ እምነትን አይደል የሚፈትን በተለያየ መንገድ እያለፈ ያለ ወጣት አገልጋይ ነው። ገና ከአገልግሎቱ ጅማሬ አይደል በህይወቱ ተግዳሮት የመጣበት አገልጋይ ነው እና በእምነት ምሳሌ ሁን ይለዋል። በእምነት ምሳሌ ሁን አለ። ባለማመን ምሳሌ ከመሆን ይልቅ ወይም ደግሞ ባለማመን ሰዎች እንዳይመለከቱ በእምነት ምሳሌ ሁን። በእምነት ምሳሌ ሁን የሚለው ውስጥ ምን አለ? እምነት ውስጥ መታመን አለ። በእግዚአብሔር ላይ ባለ መታመን አላደ ሰዎች በዛ ይወቁ። በከባድ ጊዜ ውስጥ እያለፍክ፣ በማይሆን ጊዜ ውስጥ እያለፍክ፣ በፈታኝ ሁኔታ ውስጥ እያለፍክ በእምነትህ ምሳሌ ሁን ይለዋል። ክብር ለእግዚአብሔር ይሁን። በእምነት ብቻ አይደለም፣ በጽናትህ ምሳሌ ሁን። እምነት ውስጥ ጽናት አለ፣ እምነት ውስጥ መታመን አለ፣ እምነት ውስጥ ጽናት አለ፣ ፐርዘቨረንስ አለ።
በመከራ ውስጥ በመጽናት ምሳሌ መሆንን የእግዚአብሔር ቃል ያስተምረናል። በዕብራውያን 11 ላይ ያሉ አመኑ የተባሉ አባቶች በሙሉ ያለፉበትን መንገድ መጽሐፍ ቅዱስ ይነግረናል። ያ ጸሐፊ ሲናገር አንዳንዶች በእሳት ይላል፣ አንዳንዶች በአንበሳ ጉድጓድ ተጣሉ፣ በተለያየ መንገድ ተጥለው ወይም ደግሞ በተለያየ መንገድ አልፈው ግን እነዚህ ሁሉ አምነው የእምነት አባት እንደሆኑ መጽሐፍ ቅዱስ ይነግረናል። ስለዚህ እምነት ውስጥ መታመን አለ፣ እምነት ውስጥ መጽናት አለ። እምነት ውስጥ ደግሞ መጽናትና መታመን ብቻ ሳይሆን መታዘዝ አለ፣ ኦቢዲየንስ መሆን አለ፣ ወይም ደግሞ መታዘዝ አለ። በመታዘዝ ምሳሌ ይሁን። ክብር ለእግዚአብሔር ይሁን። በእምነት ምሳሌ ይሁን ሲለው እነዚህን 4 ነገሮች እያለው ነው ማለት ነው። በኑሮው፣ በቃል፣ እንደገና በፍቅር፣ በእምነትና አሁን ደግሞ 5ኛ በንጽህና ምሳሌ ይሁን ይለዋል። ኢምፒዩሪቲ በቅድስና ከክፉ ነገር በመራቅ በህይወት ምሳሌ ይሁን አላደል ወገኖቼ። ክርስትና የመለየት ህይወት ነው። ክርስቶስን የመምሰል ህይወት ነው። ያለ ነቀፋ ሆኖ የመገኘት ህይወት ነው። ከዚህ በፊት በነበሩ ክፍሎች ላይ ይሄ ነቀፋ የሚለውን ሐሳብ በስፋት ተመልክተናል። ይልቁንም ደግሞ ከኤጲስቆጶሳትና ከዲያቆናት ጋር በተያያዘ መልኩ በብዙ አይተነዋል። ካለ ነቀፋ መሆንን መጽሐፍ ቅዱስ የሚጠይቀው ከአማኝ ህይወት የሚጠይቀው ዲማንድ የሚያደርገው ነገር ዋና ነገር ካለ ንጽህና ነው ወገኖቼ። ፒዩሪቲ በሁሉ አስፔክት ወገኖቼ፣ በአንድ ኤሪያ ላይ ብቻ አይደለም። ብዙ ጊዜ ወገኖቼ ሜጀር የምንላቸው ወይም ደግሞ በሰው አእምሮ ውስጥ ትልቅ የሚባሉ ኃጢያቶችን ከነሱ የራቅን ከመሰለን በቅድስና ህይወታችንን እየመራን እንዳለ አድርገን እናስባለን ወገኖቼ። እንደዛ ብቻ ግን አይደለም። መንፈስ ቅዱስ በህይወታችሁ ያለ ጉድለት ሊያሳያችሁ ከፈቀዳችሁለት ማይነር የሚመስሉ ግን ሜጀር የሆኑ ነገሮች አሉ እና በንጽህና እንድንኖር እግዚአብሔር አምላክ ይፈልጋል። እና በህይወት ምሳሌነት ላይ ልታተኩር ከፈለግ ስለምትናገረው ነገር ተጠንቀቅ ይለዋል። ደግሞ ስለምትናገረው ነገር ብቻ አይደለም፣ ስለምን ተጠንቀቅ ይለዋል? ስለምትኖረው ኑሮ ተጠንቀቅ ይለዋል። ከዛ በኋላ ደግሞ በፍቅር ተመላለስ ይለዋል። 4ኛ በእምነት ተመላለስ ይለዋል። 5ኛ በንጽህና ተመላለስ ይለዋል። እና የመጀመሪያው በጳውሎስ መንፈሳዊ እድገት በነገር ሁሉ እንዲገለጥ እነዚህን ነገሮች አድርግ ብሎ ሲናገረው ነው የምንመለከተው። ይሄ አንደኛው ፖይንት ነው። እስካሁን ያየናቸው በአንድ ውስጥ 5 ነገሮችን ሲነግረው ነው የምንመለከተው። እና በህይወት ምሳሌነት ላይ አተኩር ይለዋል። በህይወት ምሳሌነት ላይ አተኩር። ክብር ለእግዚአብሔር ይሁን። መቼም ወገኖቼ እንደ አገልጋይ በዚህ ዘመን እንዳለ አማኝ በዚህ ነገር ላይ እንድናተኩር እግዚአብሔር አምላክ ይፈልጋል። በህይወት ምሳሌነት ላይ አተኩር አላደል የሆነ ነገር ኦሪየንትድ እንድንሆን አላደል የሆነ የአገልግሎት ኦሪየንትድ ወይም ደግሞ እንዴት ነው ከሆነ ነገር ጋር ህይወታችን የተጣበቀ እንዲሆን መጽሐፍ ቅዱስ አይፈልግም። መጽሐፍ ቅዱስ እንዲያውም በህይወታችን ዲስፕሌይ እንድናደርግ፣ እንድናሳይ፣ እንድንገልጽ የሚፈልገው ነገር የህይወት ምሳሌነትን ነውና በዚህ ላይ አተኩር ይለዋል። ወገኖቼ ረጅም ዘመን እንዲሄድ የሚፈልገው አገልጋይ ስለሆነ ረጅም ዘመን የሚወስደውን ነገር አላደል በእግዚአብሔር መንግስት ውስጥ ፍሬያማ የሚያደርገውን ነገር ጳውሎስ ለልጁ ለጢሞቴዎስ ይነግረዋልና በህይወት ምሳሌነት ላይ ማተኮር መንገድን ያረዝማል፣ ረጅም ዘመንን ይሰጣል። አላደል በእግዚአብሔር መንግስት ውስጥ ያለህን ተደራሽነት ዘላቂ ያደርገዋል ይለዋል። ክብር ለእግዚአብሔር ይሁን። ነገሮቻችን ወገኖቼ በአጭር እንዳይቀሩ ካስፈለገ ምን ማድረግ አለብን? በህይወት ምሳሌነት ላይ ማተኮር አለብን። አላደል ትላንትና ተነሳ ተብሎ ዛሬ ጠፋ የሚባል አይነት ህይወትና አገልግሎት ወገኖቼ እንዳይኖርን ከፈለግን በህይወት ላይ ልናተኩር ይገባል። የህይወት ምሳሌነት ዋና ነገር ነው እና ጳውሎስ እሱ ከሄደ በኋላ የወንጌልን ስራ ተሸክሞ በሱ ቦታ አላደል ይሄንን አደራ ተቀብሎ እንዲሄድ ረጅም እድሜ ረጅም ዘመን አላደል በእግዚአብሔር መንግስት ውስጥ ፋይዳ ያለው ነገር አድርጎ እንዲያልፍ የሚፈልገው አገልጋይ ስለሆነ አላደል ዋናው ነገር ይነግረዋል። ከዛ በኋላ እግዚአብሔር የሚገልጠው የጸጋ ስጦታ በጢሞቴዎስ ህይወት ውስጥ ያሉ የተለያዩ ስጦታዎች አሉ። እሱ ሁሉ እንዳለ ነው፣ ግን እሱ ላይ አይደለም ትኩረት። አሁን ትኩረት በህይወት ላይ። ክብር ለእግዚአብሔር ይሁን። ትኩረት በህይወት ላይ ይሁን ወገኖቼ። እግዚአብሔር አምላክ የተባረከ ይሁንና መንፈሳዊ እድገት በነገር ሁሉ እንዲገለጥ የመጀመሪያው በህይወት ምሳሌነት ላይ አተኩር ይለዋል ማለት ነው። እና በህይወት ምሳሌነት ላይ እንዳያተኩር ቻሌንጅ የሆነበት ነገር አለ ጢሞቴዎስ። አንዱ ምንድነው? ታናሽነት፣ ወጣትነት ነው። ተቀባይነት ማጣት፣ ከእድሜው የተነሳ
ተቀባይነት ማጣት አለ። በሚያገለግልበት ጉባኤ ከሱ እድሜ የበለጡ በኤክስፒሪየንስ በተለያየ መንገድ ብዛት ከሱ የበለጡ ሰዎች አሉና ይሄንን በምሳሌነት ህይወት ያለውን ይሄንን መንፈሳዊ እድገቱ በነገር ሁሉ እንዳይገለጥ አንድ የሚፈታተነው ነገር እድሜው ነበረ እና በ20ዎቹን መጨረሻና በ30ዎቹ መጀመሪያ ላይ እንደነበረ ጢሞቴዎስ በዚህ ጊዜ ይነገራልና አንዱ ትልቁ ቻሌንጁ ተቀባይነት ማጣት ነው በእድሜው የተነሳ። ከዚህ የተነሳ ግን ጳውሎስ የሚመክረው ነገር በእድሜህ የተነሳ ማንም ታናሽነትህን ምን አይበለው፣ አይናቀው አላደል። በእድሜ ትንሽ ነህ አላ መጽሐፍ ቅዱስ እኔ ደስ የሚለኝ እውነታን የሚክድ አይደለም። እውነታን ክዶ አይደለም እናንተን የሚያጽናናችሁ የሚያበረታችሁ። ጳውሎስ ለጢሞቴዎስ የሚነግረው እውነታው እንዳለ ነው። ታናሽ ነህ በእድሜ በጣም ያንግ ነህ ገና ነህ፣ ግን ቢሆንም ይሄ ታናሽነት ግን አይናቅ። ይሄ ታናሽነት የሚናቀው ምን ቢሆን ነው? እነዚህ ነገሮች በህይወት ባይገለጡ ነው አይደል? ሰውን የሚያስንቀው የሚኖረው ህይወትና በህይወቱ የሚታየው ነገር ነው እንጂ እድሜው አይደለም አላደል። ትንንሽ ሆነው በጣም የተከበሩ ደግሞ ትልልቅ ሆነው በጣም ያነሱ ሰዎች አሉ አላደል። የእድሜ ጉዳይ አይደለም። እና ጳውሎስ ለጢሞቴዎስ make sure it's not about your age አላደል። አንተ በእግዚአብሔር መንግስት ውስጥ ፋይዳ ያለው ነገር ዋና የሆነ ነገር ለማድረግና ለማለፍ ካስፈለገ እድሜው አይደለም ወሳኝ። ዋናው ነገር እድሜ አይደለም። እንዲያውም የእግዚአብሔር ሰዎች በያንግ ኤጃቸው ነው ለእግዚአብሔር ነገር የተለዩት። እንደነ ዳዊት በ17 ዓመታቸው ያሉ የእግዚአብሔርን ስራ ሰርተው ያለፉ ሲጀምር አላደል አገልግሎቱን ሲጀምር እንደ ዮሴፍ ያሉ በጣም ያንጎች ናቸው። የሚያስከብር እድሜ አይደለም የሚያስከብር የምትኖረው ህይወት ነው የምትመራው ህይወት ነው ያላል። መንፈሳዊነት በነገር ሁሉ መገለጹ ነው ያ ነው የሚያስከብርህ እያለው እድሜው ላይ እንዳያተኩር አላደል ያንግነቱ ላይ እንዳያተኩር ሰዎች እንደነቀፋ አድርገው በሚያነሱበት ነገር ላይ እንዳያተኩር እና ማንም አይናቀው ይላል። ማንም አይናቀው። don't let anyone look down on you, let no one despise your youth ይለዋል ማለት ነው። እና ማንም አይናቀው don't let anyone to look down on you። መቼ ነው ሰዎች እኛ ሉክ ዳውን ማድረግ የሚጨምሩት? ከክርስቶስ ሐሳብ የወጣን ቀን አላደለ ያንን ምሳሌነት ዲስፕሌይ ያላደረግን ቀን የዛን ቀን ክፍተት በገዛ እጃችን እንሰጣለን። ግን እድሜ በራሱ ግን ይሄንን ማድረግ አይችልም። እና አንተ ያመጣኸው ነገር እድሜህ ነው፣ ግን በሱ ላይ ሰልጥንበት፣ በእድሜህ ላይ ሰልጥንበት፣ በእድሜ ላይ እነዚህ ነገሮች ተግብር ይለዋል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በህይወት ምሳሌነት ላይ አተኩር ይለዋል። በህይወት ምሳሌነት ላይ እንድናተኩር እግዚአብሔር ይርዳን። ወገኖቼ ዛሬ በዚህ ማለዳ እግዚአብሔር የሚለው ምሳሌነት ያለው ህይወት ከኛ እንደሚፈልግ እየተናገረን ነው። ክብር ለእግዚአብሔር ይሁን። ሁለተኛ ጳውሎስ ለጢሞቴዎስ ምሳሌነት ያለው ህይወት ይኑር ይለውና አንደኛው መንፈሳዊ እድገት በነገር ሁሉ እንዲገለጥ ምሳሌነት ያለው ህይወት ልትኖር ያስፈልጋል ካለው በኋላ በሁለተኛ ደረጃ ደግሞ መንፈሳዊ እድገት በነገር ሁሉ እንዲገለጥ ሁለተኛ አድርግ የሚለው ነገር በተሰጠ ኃላፊነት ላይ አተኩር ይለዋል። እስከመጣ ድረስ ለማንበብና ለመምከር ለማስተማር ተጠንቀቅ ወይም ትጋ ይለዋል። ትጋ ይለዋል የአዲሱ ትርጉም። እና በተሰጠ ኃላፊነት ላይ አተኩር አላደል። ጳውሎስ ጢሞቴዎስ ያለበት ሁኔታ ገብቶታል፣ ተረድቶታል። የኤፌሶን ቤተክርስቲያን በምን አይነት ውጣ ውረድ ውስጥ እያለፉ እንዳለ እየገባው ነው አላደል። የስህተት አስተምህሮቶች በመካከል አሉ እና ከዚህ የተነሳ ጳውሎስ የጢሞቴዎስን ትኩረት ሊወስድ ያሉ ብዙ ነገሮች እንዳሉ ስላወቀ ምን ይለዋል? አንተ ግን መንፈሳዊነትህ ወይም በመንፈሳዊነት ማደግህ በነገር ሁሉ እንዲገለጥ በተሰጠ ኃላፊነት ላይ አተኩር ይለዋል። የመጀመሪያው በህይወት ላይ አተኩር ይለዋል። ከዛ በተሰጠ ኃላፊነት ላይ አተኩር። ወገኖቼ አንድ መጋቢ የተሰጠው ኃላፊነት ምንድነው? ጢሞቴዎስ በኤፌሶን ቤተክርስቲያን ባለበት ዘመን እንዲያገለግል በመጋቢነት እግዚአብሔር በሾመው ስፍራ ላይ እንዲያደርግ ያሰበው ነገር ምንድነው? በአብዛኛው ጊዜ አንድ መጋቢ ሊያደርግ የሚገቡትን 3 ነገሮች ጳውሎስ በዚህ ክፍል ላይ ጠቅሶ እንመለከታለን። የመጀመሪያው ለማንበብ ይለዋል። በኤፌሶን የባህሪ ችግር አለ፣ የሐሰት አስተምህሮ ችግር አለ። እርሱን መሰል የጳውሎስ ተማሪዎች ሲለዩት ከጳውሎስ አይቷል ጢሞቴዎስ
አላል አብሮት የነበሩ ልክ እንደ ጢሞቴዎስ ጳውሎስን የሚከተሉ የነበሩ በዘመናት መካከል አላል ከጳውሎስ ተለይተው የራሳቸውን መንገድ ሲሄዱ አይተዋል እና ይሄ ሁሉ አይነት ተግዳሮቶች አለበት ጢሞቴዎስ እና ያ ብቻ አይደለም በጳውሎስ በተደጋጋሚ በስራት ውስጥ ከማለፉ የተነሳ የሱም ህይወትና አገልግሎት ተፈትኗል አይደል በእኔ እስራት አትፈረስ ከሚለው ድረስ አለል በህይወቱ የሚሸማቀቅበት አይነት ነገር በአገልግሎቱ የሚያሸማቀቀው አይነት ነገር ሆኖ መጥቶበታል ተግዳሮት ሆኖበታል ከእድሜው የተነሳ የነበረ ተግዳሮት ነበረ ይሄ ሁሉ ቢሆንም ግን ይለዋል በተሰጠ ኃላፊነት ላይ አተኩር ክብር ለእግዚአብሔር ይሁን ወገኖቼ እግዚአብሔር በህይወታችን የሚገለጠው በተሰጠን ነገር ላይ ማተኮር ስንጀምር ነው እግዚአብሔር በሰጠን ነገር ላይ ምንድነው እግዚአብሔር የሰጣችሁ ሰዎች ስለተሰጣቸው ነገር ብዙዎቻችን መናገር እንችላለን እኔ ስላለኝ እኔ ስለተሰጠኝ ነገር ራሴ አውቃለሁ ወይ አላደል ሰዎች እንትናኮ ይሄ ነገር አለው ይላሉ የሰዎችን ለመናገር በጣም ይችላሉ ራሳቸው ጋር ያለውን ነገር ደግሞ አውቁትምና ጳውሎስ የተሰጠህ ነገር አለ በተሰጠህ ነገር ላይ አተኩርና አንድ መጋቢ ለተሰጠው ነገር ወይም ደግሞ አንድ ሰው መጋቢ ነው ስንል ሶስት ነገሮችን እነዚህን ነገሮችን እንዲያደርግ ይጠበቅበታል እንዲያነብ ይጠበቅበታል እንዲመክር ይጠበቅበታል እንዲያስተምር ይጠበቅበታል እና እነዚህ ነገሮች ሞር ያፍታታን እንሄዳለን እና በተሰጠ ኃላፊነት ላይ አተኩር እያለው ሲለው ነው የምንመለከተው የመጀመሪያው የእግዚአብሔርን ቃል በማንበብ ትጋ ይለዋል አሁን ይሄ ልማድ ነው ወገኖቼ በብሉይ ኪዳን ላይ እንደምንመለከት ከዘፍጥረት ጀምሮ የነበረ አካሄድ እንደነበረ እንመለከታለን በዘጸአት 24 ቁጥር 3 ላይ አላን ሙሴ በዛ በሲና ተራራ የመጀመሪያውን የእግዚአብሔርን ቃላቶች ነገራቸው የእግዚአብሔርን ሐሳብ ነገራቸው የሚል ሐሳብ እንመለከታለን ከዛ ጊዜ ጀምሮ ወይም ደግሞ ያ ቦታ እንዲያውም ብዙዎች ምን ይላሉ የመጀመሪያው ፐብሊክ ወርሺፕ የተጀመረበት አላል ፐብሊክ ጋዘሪንግ የተጀመረበት ቦታ ነው ብለው ይናገራሉ ከዛ ጊዜ ጀምሮ አይሁዳውያን የሚያደርጉት አንድ ልማድ በፐብሊክ የእግዚአብሔርን ቃል ማንበብ ነው በእዝራም መጽሐፍ እዝራም ያንን ሲያደርግ እንመለከታለን ሙሴ ለሕዝቡ በዘጸአት 24 ቁጥር 3 ላይ እዝራ የእግዚአብሔርን ሕግ መጽሐፉን አነበበ ይለናል በነህምያ 8:8 ላይ እንደገና ጌታ ኢየሱስ በሙክራብ ገብቶ የኢሳይያስን መጽሐፍ አነበበ ብሎ ሉቃስ ላይ ይነግረናል ጳውሎስ በመልእክቶቹ እየዞሩ መልእክቶቹ እንዲነበቡ ሲያዝ እንመለከታለን ስለዚህ አሁን እዚህ ጋር እስከመጣ ድረስ ለማንበብ ትጋ የሚለው ሐሳብ ሄዳችሁ ኦሪጂናል የሆነውን ሐሳብ ለመረዳት ስትሞክሩ ፐርሰናል የሆነ ሪዲንግ የሆነውን ነገር ሳይሆን ራሱ ለራሱ ማንበብ የሚገባውን ነገር ብቻ ሳይሆን የሚናገረው ከዛ ባለፈ በፐብሊክ መጽሐፍ ቅዱስን ማንበብ ወይም ደግሞ የእግዚአብሔርን ቃል ማንበብ በአደባባይ የተለመደ ልማድ ነበርና አሁን ጳውሎስ ይያለው ያለ ነገር ይሄን ማድረግህን አታቁም ይለዋል አይደል አደባባዩን እየተቆጣጠረ ያለ ሌላ ነገር አለ መጀመሪያ ምዕራፍ ላይ እንደተመለከትነው የሐሰተኛ አስተምህሮት የሚያስተምሩ ሰዎች ክርክርን አላደለ በአደባባይ የሚነጋገሩ ሰዎች እንደሆኑ እንመለከታለን ዲቤቶችን ክርክሮችን አላደለ አላስፈላጊ ነገሮችን ያነሳሉ ተረቶችን ይናገራሉ ይላልና ሌላ ነገር አደባባዩን እንዳይቆጣጠር አንተ ማድረግ ያለብህን ነገር ትተህ ሌላ ነገር አደባባዩን እንዳይቆጣጠር የእግዚአብሔርን ቃል በማንበብ ትጋ ይለዋል እና ፐብሊክ ሪዲንግ ነው ይሄ የእግዚአብሔርን ቃል በጉባኤ ወይም በህዝብ መካከል ማንበብን ነው የሚናገረው ክብር ለእግዚአብሔር ይሁንና የእግዚአብሔርን ቃል አንብብ አትተወው ይለዋል ይሄ አላደል ጢሞቴዎስ ገና ያንግ የሆነ አገልጋይ ነው አላደል ሌሎች ቮካል እየሆኑ አላደል ሌሎች ሐሰተኞች ከሱ በበለጠ መንገድ ተናጋሪዎች እየሆኑ ፐብሊኩን ወይም ደግሞ አደባባዩን እየተቆጣጠሩ ሲመጡ እሱ ደግሞ ማድረግ ካለበት ነገር እየተቆጠበ የመጣ ይመስላል እና ጳውሎስ ለዚህ ለያንግ አገልጋይ የሚነግረው ነገር በተሰጠ ኃላፊነት ላይ አተኩር የመጀመሪያው የተሰጠ ኃላፊነት የእግዚአብሔርን ቃል በአደባባይ ዲክሌር ማድረግ ነው ክብር ለእግዚአብሔር ይሁን ማንበብ ነውና ይሄንን ነገር አትተወው ጥሩ ልማድ አይተው መደረግ ያለበት ነገር አይተው ከአባቶች የወረስከው ነገር አይተው አላደል ይሄ ብሉይ ኪዳን ላይ የነበረ ከዛ የብሉይ ኪዳን ሐሳብ ብቻ አይደለም በሮማውያንም ወገኖቼ በአደባባይ ነገሮቻቸውን መንግስታት በአደባባይ ነገሮቻቸውን የማንበብ ወይም ደግሞ የማሳወቅ ነገር ነበራቸው ምክንያቱም በዛ ዘመን ብዙ ጊዜ የተጻፉ ነገሮች የሰው እጅ ላይ ስለማይደርሱም
ያለው አንዱ ትልቁ ኮሚኒኬሽን ፐብሊክ ስፒኪንግ ነው። ስለዚህ በዚህ ምክንያት የእግዚአብሔርን ቃል በአደባባይም ከመናገር አትቆጠብ ሲለው እንመለከታለን። ስለዚህ በአደባባይ የእግዚአብሔርን ቃል ማንበብህን ምን በል በዚህ ነገር ትጋ፣ እስከመጣ ድረስ ይሄንን ነገር በማድረግ ትጋ፣ የእግዚአብሔርን ቃል ለማንበብ ትጋ። ክብር ለእግዚአብሔር ይሁን እና በአደባባይ ዲክሌር ማድረግ ብላችሁ የምታምኑትን ነገር መናገር አላል የእግዚአብሔርን ቃል በአደባባይ መናገር ይሄንን ነገር አታቁም አላል። አንዳንድ ጊዜ ወገኖቼ ጥሩ ልማዶች በዘመናዊነት ይተካሉ አላል። ሌላ አስተምህሮቶች የትላንትናው አላል ያረጀ ትክክለኛ ያልሆነ መንገድ የሚያስመስሉና እውነተኛውን የሚያስጥሉ ነገሮች ይመጣሉ። ከአባቶች ያገኘነው ትክክለኛ የሆነ አካሄድ መተው የለብንም። ክብር ለእግዚአብሔር ይሁን። ይሄ ፐብሊክ በአሁኑም ዘመን አንዳንድ ቤተክርስቲያኖች ያደርጋሉ። የእግዚአብሔርን ቃል አንዳንድ ምዕራፍ እየወሰዱ የመጀመሪያ ነገራቸው ወደ ዕለቱ መልእክት ከመሄዳቸው በፊት ያንን ቃል ያነባሉ። ስለዚህ በአደባባይ devote yourself to the public reading of the scripture ይለዋል። ክብር ለእግዚአብሔር ይሁን። ስለዚህ በአደባባይ የእግዚአብሔርን ቃል ማንበብህን አትተው። በተሰጠ ኃላፊነት ትጋ። አያችሁ እኛ ስንተው ሌላ ነገር አደባባዩን ይቆጣጠረዋል። አሁን በዚህ ዘመን ወገኖቼ ሌላ ነገር አደባባይ የገዛው የእግዚአብሔር ሰዎች ሳይሆኑ ትክክለኛ እውነተኛ የሆነ ነገር ያለባቸው ሰዎች ሳይሆኑ ሌሎቹ ደፈሩ ወገኖቼ፣ ሐሰተኞች ደፋሮች ናቸው። ነገሮቻቸውን ወደ አደባባይ ይዘው የሚያሳፍር ነገራቸውን ይዘው ሲወጡ አያፍሩ። እኛ ግን በትክክለኛ መንገድ የሚሄዱ ሰዎች ግን የክርስቶስ ሐሳብና ፈቃድ ያለባቸው ሰዎች ግን ለምን እንደሆነ ባይታወቅም ሻይ ናቸው በዘመናቸው ሁሉ እና ጳውሎስ ይሄንን እየተቃወመ ነው የሚነግረው። በአደባባይ ውጣ፣ በአደባባይ ተናገር እያለው እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ አይ ቲንክ የዛሬ የሚኖረን የተወሰነውን ሐሳብ ብቻ መመልከት ነው። ስለዚህ የተሰጠህን ነገር በማድረግ የመጀመሪያው በፐብሊክ ተናገር ነው የሚለው የእግዚአብሔርን ቃል አንብብ ሲለው እንመለከታለን። ሁለተኛው በተሰጠ ኃላፊነት ላይ አተኩር ይልና በመምከር ትጋ ይለዋል። በመምከር ትጋ። እንግዲህ አንድ መጋቢ በፐብሊክ አላለ ሰውን ከማግኘት ባለፈ ደግሞ በፐርሰናል በሆነ ሌቭል ሰዎችን ማግኘት ተቀዳሚ ተግባሩ ነው። በምክር ትጋ ሲል ይሄ ምክር የሚለው ሐሳብ መጽሐፍ ቅዱስን ሄዳችሁ በደንብ ስታጠኑት ይልቁንም ይሄንን ክፍል በመምከር ትጋ የሚለውን በሁለት ነው የሚከፍለው። አንዳንድ የእንግሊዘኛ መጽሐፍ ቅዱሶች በመምከር ትጋ የሚለውን ስበክ የሚለውን ሐሳብ ወይም ደግሞ ፕሪች የሚለውን እዛ ቦታ ላይ ምከር ከሚለው ይልቅ ፕሪች የሚለው ቃል ጽፎ እናገኛለን ማለት ነው። ስለዚህ መምከር ሁለት አይነት እንደሆነ እንመለከታለን ማለት ነው። አንደኛው በአደባባይ ብዙዎችን መምከር ሊሆን ይችላል። ሁለተኛው ደግሞ ዋን ቱ ዋን በሆነ ወይ መምከርን ሊሆን ይችላል እና ይሄ በመምከር ትጋ ይለዋል። ይሄ ደግሞ ሪሌሽንሺፕን ነው የሚያሳየው። አላደ ዋን ቱ ዋን የምታገለግለውን ህዝብ አገኘው። ምክንያቱም አንተ ባላገኘኸው ቁጥር የሚያገኘው ሌላ አለ። ሌላ ሐሰተኞች አሉ። ሌላ ትምህርት ቀርጸው የመጡ ሰዎች አሉ። ሰውን በኢንዲቪጁዋል የሚያገኙ በነፍስ ወከፍ የሚያገኙ ወደ ራሳቸው የሚወስዱ ሰዎች አሉ። አንተ ግን ምን አድርግ? በመምከር ትጋ ዋን ቱ ዋን በመምከር ትጋ፣ በማግኘት ትጋ፣ ሰዎች ጋራ ሪሌሽንሺፕን በማበጀት ትጋ። ይሄንን ወጣት አገልጋይ ወገኖቼ ብዙ ዘመን የሚወስደውን ምክር እየመከረው ነው ያለው። ወገኖቼ አንድ መጋቢ የተሰጠው ኃላፊነት ሰዎችን በኢንዲቪጁዋል ሌቭል የማግኘት አላረ ሰዎችን የመምከር አገልግሎት በአንድ መጋቢ ውስጥ መታየት ያለበት አገልግሎት ነውና በመምከር ትጋ ይለዋል። በመምከር ትጋ። ይሄ ምክር የሚለው ቃል ሄዳችሁ ጳራቂላስ የሚለው የግሪክ ቃል እንደሆነ ታገኛላችሁና ያ ጳራቂሎስ የሚለው ደግሞ ምን ማለት እንደሆነ ከመንፈስ ቅዱስ ጋራ በተያያዘ መልኩ ተጠቅሶ እናገኘዋለን። አበስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ የሚለው ያ ጳራቂላስ የሚለው በመምከር ትጋ የሚለው ጳራቂላስ አድርግ ወይም ደግሞ ምክር እያለው ነውና ካውንስል አድርግ እያለው ነው እና አበስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ በመጣ ጊዜ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል ይላል የእግዚአብሔር ቃል። ያጽናናል። መንፈስ ቅዱስ አንዱ ስራው ማጽናናት ነው። ግን መንፈስ ቅዱስ የሚያጽናናው ወገኖቼ በሰዎች ህይወት ውስጥ አልፎ ነው። በምክር አገልግሎት ውስጥ አልፎ ነው። አላል በሚያገለግሉ ሰዎች ህይወት ውስጥ እያለፈ ነውና የመንፈስ ቅዱስን ስራ ነው እየሰራ ያለው እና ቀጥል። መንፈስ ቅዱስ በአንተ ውስጥ ሊሰራ ሊያደርግ የፈለገው ነገር አለ እያለው እንመለከታለን እና
በመጋባዊ የምክር አገልግሎት ትጋ ይለዋል። ፓስተራል ካውንስሊንግ ፓስተራል በሆነ ወይ ሰዎችን በማግኘት ትጋ ይለዋል። አማኙን በግል ሁለንተናዊ በሆነ መልኩ መረዳት ነው። ሆሊስቲክ አፕሮች ነው ይሄ በምክር አገልግሎት የሚለው ትጋ የሚለው። አማኞች በውሳኔያቸው ክርስቶስ ተኮር የሆነ ውሳኔ እንዲኖራቸው ጋይዳንስ ስጥ ማለት ነው። በተለይ ማለት ነው በተለያየ መከራ ውስጥ የሚያልፉትን በግል መድረስ ኢንከሬጅ አድርግ እያለው ነው። አማኞች በስሜትና በአእምሮ ጤንነት የተጠበቁ እንዲሆኑ እርዳ እያለው ነው። ኢሞሽናል ሰፖርት አድርግ እያለው ነው። አማኞች ወደ ቀድሞ የህይወት ጥንካሬያቸው እንዲመለሱ አድርግ እያለው ነው። ሪስቶሬሽን እያወራው ነው። ስለዚህ ወገኖቼ ይሄንን አድርግ ይለዋል ጳውሎስ እና ይሄንን በምታደርግበት ጊዜ የተሰጠህን ኃላፊነት ትወጣለህ ይለዋል ማለት ነው። ስለዚህ ዛሬ ሁለተኛው ሐሳብ ድረስ መተናል። ሁለተኛው 2.2a ብለን በመምከር ትጋ የሚለውን ተነጋግረናል ማለት ነው። በመምከር ትጋ እንዳልኳችሁ ግላዊ በሆነ መልኩ በምክር አገልግሎት ላይ የፎከስ ያደረገ ነው። ደግሞ የእንግሊዘኞቹና ሌሎች ቨርዥኖች ደግሞ ይሄ በመምከር ትጋ የሚለውን በመስበክ ትጋ ብለው ያስቀምጡታልና የሚቀጥለው ሳምንት በተሰጠ ኃላፊነት ላይ አተኩር ከሚለው ከዚህ ሐሳብ እንነሳና የሚቀጥለው ሳምንት ሁለተኛውን ሐሳብ እንመለከታለን ማለት ነው። 2.2 እሱ ምንድነው? በመስበክ ትጋ የሚለው ይሆናል ማለት ነው። ጌታ ይባርካችሁ። አይኖ እንዳረዘምኩ አውቃለሁ። በጣም ይቅርታ ጠይቃለሁ። እግዚአብሔር አምላክ የተባረከ ይሁን። በዚህ እጨርሳለሁ። ዋው! ጌታ ኢየሱስ አብዝቶ ይባርክህ አላዛር። አሜን። ጌታ ይባርክህ አላዛር። ቻቱ ላይ የሆነ ሰው ብዙ ጥያቄዎች አቅርቧል። ይኸውና ሌላ ጊዜ አድሬስ ታደርገዋለህ። እሺ ላንሳውና ፎቶ እንደዛ አደርጋለሁ። ጌታ ይባርክህ። አሜን አሜን። ወንድም አላዛር እግዚአብሔር ይባርክህ። አሜን። ተባረክ እግዚአብሔር አላዛር። ይባርክህ። አሜን አሜን። ጌታ ያብዛልህ። አሜን አሜን። ተባረክ ይባርካችሁ። አላዛር። ተባረክ። አሜን አሜን። ሰላም ዋሉ። አሜን ተባረክ አላዛር። እግዚአብሔር አሜን።